ሰላም ጤና ይስጥልን ውድና የተከበራችሁ የሀላባ ቴሌቪዥን ተከታታዮች እነሆ በወቅታዊ ጉዳዮች ላይ ትኩረት ያደረገው ውይይታችን ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። በዛሬው ውይይታችን በሀገር ውስጥና ከሀገር ውጭ ያሉ የሀላባ ተወላጆችና የሀላባ ወዳጆች ለሀላባ ኢንተርናሽናል ስታዲየም እያደረጉት ያለውን ተሳትፎ የምንመለከት ይሆናል። ባልደረባዬ ከሪያ አይሞ አጠገቤ ትገኛለች። እንኳን ደህና ቆየህ። አመሰግናለሁ። ሰላም ጤና ፍቅር ለሁላችሁም ይሁን። ውድና የተከበራችሁ ተመልካቾቻችን ባልደረባይ እንዳለው የዓለም አቀፍ ስታዲየም በተለያዩ አቅጣጫዎች የገቢ ማሰባሰቢያ ፕሮግራም እየተካሄደ ይገኛል። በዚህ ፕሮግራም ላይ በሀገር ውስጥም ከሀገር ውጭም ያሉ በርካታ ኢትዮጵያውያን የተሳተፉበትና እንዲሁም የሀላባ ተወላጆች ከሀላባ ጀምሮ እስከ ዓለም አቀፍ ባሉበት አካባቢ ሁሉ ከፍተኛ አስተዋጽኦ ያበረከቱ ያሉበት ሁኔታ አለ። ከዚህም ባሻገር ደግሞ በሀገር ውስጥ ስንጀምር በሀገር ውስጥ ከአርሶ አደር መነሻ ብናደርግ አርሶ አደሮች የበሬ ጎርፍ ያጎረፉበትና እንዲሁም በሬ ሰጥተው ብቻ ያልቆሙበት በተጨማሪም በብርም እንደዛው በርካታ ሚሊዮን የሚገመቱ በሬዎችን እንደገና በብርም አስተዋጽኦ ያበረከቱበትን ማየት ይቻላል። ከየአቅጣጫው ከተለያዩ ወረዳዎች እንዲሁም ከተማ አስተዳደርን ጨምሮ በርካታ በሬዎችን አጉርፈው ለስቴዲየሙ ከፍተኛ አስተዋጽኦ ያበረከቱበትን ማየት እንችላለን። የመጀመሪያ ዙር አበርክተው በቃኝ ሳይሉ ለመስጠት የተሰጡ ማህበረሰብ መሆናቸውን በይፋ ያሳዩበትና ከአንድም ሁለት ሶስት ዙር በራሳቸው ተነሳሽነት ያለማንም አስገዳጅነት በደስታና በፈገግታ በተሞላ አንደበትና አይን አስተዋጽኦአቸውን ያበረከቱበትን ማየት እንችላለን። ከዛም ባሻገር ደግሞ የመንግስት ሰራተኛው ላይ ስንመጣ መንግስት ሰራተኛ የወር ደሞዙን በደስታ በፍቃደኝነት በመስጠት ያበረከተበትን ማየት ይቻላል። በወር ደሞዝ ብቻ ሳያበቃ የሞባይል ቻሌንጅ ነበረ። በዚህ የሞባይል ቻሌንጅ ሁሉም ኢትዮጵያውያን ማለት ይቻላል ከዳር እስከ ዳር ተሳትፎ ያደረጉበት ከአላባ እስከ ሙሉ ኢትዮጵያ ድረስ ያንቀሳቀሰ ፕሮጀክት ነው። ይሄ ፕሮጀክት ብቻ ሳይሆን አንድነትን ትስስር የአንድነት ላይ ከፍተኛ ትስስር ያደረገ አንድነትን ያጠናከረ ከዛም ባሻገር ደግሞ አገር አቀፍነትን በአገር አቀፍ ደረጃ አንድነትን ያሳየ ነው ፕሮጀክቱ። የሀላባ ተወላጅ በሀላባ ላይ ዓለም አቀፍ ስታዲየም መገንባቱ ለሀላባ ተወላጅ ብቻ ሳይሆን ለዓለም አስተዋጽኦ የሚያበረክት መሆኑን በቃል ብቻ ሳይሆን በተግባርም ከተለያየ አቅጣጫ በዚህ ቻሌንጅ በመሳተፍ አገራዊ አንድነትን ያሳዩበትን ማየት ይቻላል። በዚህም አላበቃም። ሞባይል ቻሌንጁ ከዛም ባሻገር ተጨማሪ ሴራ ቻሌንጅ ተብሎ መንገሳ ቻሌንጅ ተብሎ በዚህ መንገሳ ቻሌንጅም አመራሮች ከወረዳም ከከተማም አልፎ ተርፎ ከክልል እስከ ፌደራል ድረስ ተሳታፊ የሆኑበት ነው። እንደገና ባለሙያዎችም ሁሉም በየአቅጣጫው ተሳታፊ የሆኑበት ነው። ከዚህ ሞባይል ቻሌንጅም ወራይ ደሞዝ በተጨማሪ ቲሸርት ሽያጭ በማድረግ በቲሸርት ሽያጭ ለዚህ ስቴዲየም ግንባታ ገቢ ማሰባሰቢያ ላይ የራሳቸውን አሻራ ያስቀምጡበት ያሳረፉበት ነው። ሌላ በዚህ ብቻ አላበቃም። ከብር በተጨማሪ ተጨባጭ የሆኑ ነገሮችን መሬት እስከ መስጠት ድረስ ቤት እስከ መስጠት መሬትን ይሄን ያህል ካሬ ሜትር እኔ ለሀላባ ኢንተርናሽናል ዓለም አቀፍ ስታዲየም ከብሩ በተጨማሪ መሬትን የሚያህል ነገር ይሄን ያህል ካሬ ሜትር እኔ ለሀላባ ስታዲየም ዓለም አቀፍ ስታዲየም አበርክቻለሁ ብለው ቃል የገቡበት እናቶች መቀነሳቸውን ፈተው አባቶች በሬያቸውን ነተው ወጣቶች ደግሞ በብር በሞራል ተንቀሳቅሰው ከጫፍ እስከ ጫፍ ድረስ ተሳታፊ የሆኑበትን ማየት ይቻላል። ያልሽው እንዳለ ሆኖ በቃ በተለያየ መልኩ ሲናየው የሀገር ውስጡ ተሳትፎ ለሀገር ውጭም ጭምር ትልቅ ሞራል መነሳሳት የፈጠረበት ነበር። ከሊስትሮ ጀምሮ ከጀበና ቡና ሻጮች ጀምሮ እና የተለያዩ በከፍተኛ ደረጃ ደግሞ በባለሀብቶች ደረጃም ያሉት እንዲሁም ደግሞ በተለያየ የመንግስት ሰራተኛ ዘርፍ ያሉ ሁሉም ያደረጉት ተሳትፎ በእጅጉ ከሀገር ውጭ ላሉትም ጭምር ሞራል የሆነበትን ሁኔታ ነበር ስንመለከት የነበር ነው። ከዛ ውጪ ደግሞ እድሮችም ከእድራቸው እንደየአቅማቸው ድጋፍ ሲያደርጉ የነበሩበትን ሁኔታ ያየነበት ነው።
እንደ አጠቃላይ በሀገር ውስጥም ከሀገር ውጭም ትልቅ ተሳትፎ ነበረ። ለምሳሌ አሁን የሀገር ውጭ ያለውን ስንመለከት ዱባይ ላይ የነበረው ተሳትፎ በጣም በእጅጉ ያማረ ነበረ። ሰው የሚሰጥበት ሞራል የተለየ ሞራል ነበረ ማለት ነው። ከዚያ አለፍ ስንል ደግሞ አሜሪካ በዙም ሚቲንግ ሲደረግ የነበረው ውይይት ማጠቃለያ ተደርጎ የብር ማሰባሰብ የገቢ ማሰባሰቢያ ፕሮግራም ላይ እስከ ሌሊቱ 6-7 አካባቢ ድረስ ህዝቡ በዙም ሚቲንግ ላይ ቁጭ ብሎ የሚሰጠው የሚያበረታታው ቁጭ ብሎ የታደመበት ሁኔታ እና ሞራል የሰጠበት ሁኔታ ተመልክተናል። የነቃ ተሳትፎ እያደረጉ ነበር። የነቃ ተሳትፎ ሲያደርጉ ነበር። ከዚያ ውጪ ደግሞ በደቡብ አፍሪካ ሲያደርጉት የነበረው ተሳትፎ እያየን ነበር። በደቡብ አፍሪካ የነበረው ተሳትፎ በጣም ከፍተኛ እንደ ሀላባ ዞን ብቻ ሳይሆን እንደ ሀገር አቀፍም ትልቅ ለሌሎች አካባቢዎችም ጭምር ትልቅ ተሞክሮ ሊሆን የሚችል አለ። እንደዚህ አይነት መነሳሳት ተብሎ በሌላ አካባቢ ሁላ ሀላባ በትልቅ አይን ይታይ የሀላባ ወዳጆች ለሀላባ ያላቸውን አጋራነት ያሳዩበት ብሔር፣ ዘር፣ ሃይማኖት፣ ቀለም ሳይለዩ ሲያደርጉት የሀላባ ስታዲየም የኛም ስታዲየም ነው በሚል ወኔ ሲያደርጉት የነበረው ተሳትፎ ሀላባ ልጆችም ከሀላባ ተወላጆችም ባልተናነሰ መልኩ በጣም በጥሩ ሞራል ነበረ ተሳትፎ ሲያደርጉ የነበረው ማለት ነው። ቢያንስ ደግሞ ለሀላባ ልማት እንኳን ብር ደማችን እንሰጣለን። ለሀላባ አይደለም ለኢትዮጵያ ለመላው ደማችን እንሰጣለን፣ ብር አይደለም። እሺ አመሰግናለሁ። እኔ እንጃ በእኔ እድሜ እንደዚህ አይነት ተሳትፎ ከሀገር ውጭም በሀገር ውስጥ እንደዚህ አይነት በጣም የነቃ የተደራጀ በጣም በከፍተኛ መጠን ገንዘብ የተዋጣበት ገንዘብ ኢንቨስት እየተደረገበት ያለው የሀላባ ስታዲየም የሁሉንም አንድነት ያስተሳሰረ ነው ማለት ይቻላል። የሀላባ ዞን ዋና አስተዳዳሪ አቶ ሙሂዲን ሁሴን በደቡብ አፍሪካ ኬፕ ታውን በነበረው መድረክ ላይ ያወሩት ነበረ። ይህ አይነቱ መሰባሰባችን ይህ አይነቱ አንድነታችን ከዚህ በኋላ መቀጠል ያለበት ነው የሚለውን አበክረው የተናገሩበት፣ በዚህ ደግሞ በጣም እጅጉ መደነቃቸውን ያወሩበት፣ እኛም ከሳቸው በተጨማሪ እኛም እዚሁ ባለንበት ማን ምን ያህል ሰጠ የሚለውና የስጦታ ሁኔታው እንዴት እየሄደ ነው መልኩ በጣም ባውተን ከመድረክ አያያዝ ጀምሮ ማለት ነው መድረክ መሪው ተሳታፊዎችን እያባበለ እንዲጨምሩ እያስተባበረ ያለበት ሁኔታ ተመልካቾች ጭምር አረ እሱ ይጨምር ምናምን እያለ እያገፋፉ የነበሩበት ሁኔታ የሚያነቃቁበት ሁኔታ በጣም ለየት ያለ ነበርና በጣም የሀላባ ህዝብ በነገራችን ላይ እዚህ ያለው የሀላባ ህዝብ እዛ እየተደረገ ባለው ነገር ላይ በአሁኑ ሰዓት ሁሉም ሶሻል ሚዲያ ተጠቃሚ ስለሆነ በጣም እየተከታተለ ነው። እስከ ምሽቱ 9 ሰዓት 8 ሰዓት እየተከታተለ የነበረበት ሁኔታ ነው የነበረው። እንደ አጠቃላይ ከሀገር ውጭ ያለው ተሳትፎ ከሀገር ውስጥ እንዲሁም በተሻለ መልኩ ማለት ይቻላል በጣም ጠንከር ብሎ የቀጠለበት ሁኔታ ነው ያለው። ምናልባት ከዚህ ቀጥሎ ሳውዲ አረቢያ ላይ የሚካሄድ ይኖራል ማለት ነው። በምን ያህል ጊዜ ልዩነት የሚለው እርግጠኛ ባልሆንም፣ ስለዚህ አሁንም ይቀጥላል ማለት ነው። ከሀገር ውጭ ያለው እንቅስቃሴ አሁንም ይቀጥላል። እስካሁን ያለው ተሳትፎ ደግሞ በጣም አጓጊ አሁን ሪከርድ አስተባበራቸው አንዱ ያዘው ሪከርድ አንዱ እንዳይወሰድበት 1 2 3 ጊዜ እያሻሻለ የሚቀጥልበት ሁኔታ በጣም አጓጊ ነው። በጣም የልብ ትርታን የሚቀሰቀስ ነውና በእጅጉ ኮርተንባቸዋል። የሀላባ ተወላጆች የሀላባ ወዳጆች በጣም በእጅጉ የሀላባ ህዝብ ይኮራባቸዋል ለማለት ያህል። አባት ልጅን ሲመርቅ ከኔ በልጠ ተገኝ ነው ምለው እና ምንም ተቃውሞ የለኝም። ይመች እጅግ አድርገን እናመሰግናለን። እባካችሁ እኔ በነገራችን ላይ አብዱልአዚዝ ለዚህ ስቴዲየም የከፈለው ዋጋ የምሬን ነው ምላችሁ እጅግ ከፍተኛ ነው። ይሄ ሪከርድ ወይ 100 ሺህ 500 ሺህ ብር የተጨመረ በብር በሚሊዮን ሲጠራ ተራ ነገር ነው። ከስራው ከልጆቹ ከቤተሰቦቹ ተነጥሎ ብዙ ዋጋ እንግዶች እዚህ ከመጣን 1 ወር ሙሉ ስራ ፈተዋል። ከዛ ቀደም ይህ መድረክ እንዲመቻች ትልቅ ዋጋ የከፈለ ወንድም ነው። እሱ ለኔ ከሪከርድም በላይ ነው። እንግዲህ አንድ የሞራል ስጡልኝ። ከዛ በፊት በዚህና ክል ካመሰገናችሁልኝ አብዱልአዚዝ ማይክሮፎኑን እና አምሩላ ስጠው እያሉኝ ነው። እኔማ አዝኜልህ ይበቃሃል ብዬ ነበር። አብዱልአዚዝ ያው ባለቤቱም ከኋላ አለች፣ ልጆቹም አሉ።
እንደው ከዛም ተፈቅዶልሃል እስቲ የምትለውን በልና አድርገው። እናንተ ከታላቅ ወንድሜ ጋር ልታጋጩኝ ነው። ያ ታላቅ ወንድማችን በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። አንተም ፊት መቅደም ሼም ነው፣ ግን ከፈቀድከኝ በልጆቼና በባለቤቴ ስም 1 ሚሊዮን እጨምራለሁ። ይቅርታ አድርግልኝ። ዋው 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 ዋው! እጅግ አድርገን እናመሰግናለን። ተጋራ ነው ስንት ነው ታዲያ? እኮ 7 ሚሊዮን ነው የገባው። 6.5 በማድረግ ሪካርዱን ይዞት አብዱልአዚዝ መሰረታዊ ላይ ብላ ነው ማይክሮፎን ተባረከው እኔ ሰምቻለሁ። አንተና ወደ መስዋዕት አሰማኝ ነው 1.5 ጨምረን 8 ሚሊዮን እናደርገዋለን። አብዱልአዚዝ መሰረታዊ ላይ 1.5 ጨምረን 8 ሚሊዮን እናደርገዋለን። ከዚህ በተጨማሪ ደቡብ አፍሪካው ላይ ሳንወጣ በጣም የሚገርመው ሰው ለመስጠት በዚህ ልክ መፎካከር ማለት እጅግ በጣም የሚያስደምም ነገር ነው። አይደለም ለኢትዮጵያውያን ለሙሉ ዓለም ተምሳሌት የሚሆኑ ልጆች ያሉበት ነው ደቡብ አፍሪካ ላይ። ስለ እውነት ነው። ሰው እንዴት ለሚሰጠው ነገር በፉክክር መንፈስ ለሚወስድ ነው ሰው የሚፎካከረው በዚህ ዘመን። ለመስጠት በዚህ ልክ መፎካከር ምን ያህል ልበቀን መሆናቸውን ለሀገራቸው ያላቸውን ፍቅር ምን ያህል ደግሞ ልበቀናና በጣም ለመስጠት የተሰጡ ሰዎች ናቸው። ስለ እውነት ነው። አንዱ የሰጠውን አንዱ ሪከርድ እየሰበረ በፉክክር መንፈስ በደስታ በጫውታ እያዋዙ በደስታ እና በሚሰጡ ሰዓት ደግሞ ፈገግታ በተሞላው ፊት ነው። በጣም የምናየው ነገር የምንሰማው ነገር ወደው ፈቅደው ነው። በዚህ ላይ ደግሞ ኤምባሲው ያደረገው አስተዋጽኦ በጣም ቸል የማይባል ነገር ነው። እጅግ በጣም ሊመሰገኑ የሚገቡ ናቸው። ኤምባሲው ቀርበው በዚህ ስቴዲየም ላይ አሻራ በሚያሳርፉ ሰዎች ፕሮግራም ላይ ተገኝተው ንግግር አድርገው አክብረው አይዟችሁ በርቱ ብለው እና ቀና ተሳትፏቸውን ያሳዩበት እጅግ በጣም ሊመሰገኑ ይገባሉ። ከዛ ባሻገር ደግሞ አላባ ብቻ ሳይሆን የአላባ ወዳጆች በየአገር የተደራጁ የእድር እያሉ በማህበር እያሉ የሚያዋጡት ገንዘብ ቀላል አይደለም እና ሲሰጡ ደግሞ እንዳልኩ በደስታ ነው፣ በፉክክር በተሞላ መንፈስ ነው። ይሄ ስቴዲየም እውነትም ተጀምሮ ያልቃል ነው በቃ በደንብ በእርግጠኝነት እንደሚያልቅ እርግጠኛ እንድንሆን ያደረጉን የደቡብ አፍሪካ ልጆችን የአላባም ተወላጁን አላባ ወዳጆችንም እጅግ አድርገን በአላባ ህዝብ ስም እናመሰግናለን። ዱባይም ያሉት አሜሪካም ላይ ያሉት እጅግ በጣም ሊመሰገኑ ይገባሉ። ሳውዲዎችም ይሄ መነቃቃት ፈጥሮ በእርግጠኝነት ይሄን ሪከርድ ለማሸነፍ ቆርጠው እንደሚሰሩ ተስፋ አደርጋለሁ። በዚህ ብቻ አያበቃም። ቀጣይነት ያለው አስተዋጽኦ ማበርከቱ ገቢ ማሰባሰብ ፕሮግራሙ ይቀጥላል። ለጊዜው በዚህ ደቡብ አፍሪካ ያለውን በዚህ መልኩ አስቃኝተናል። ከሀገሩ ጀምረን እስከ ደቡብ አፍሪካ ሰሞነኛው ማሰባሰቢያ ፕሮግራም ያለው በአጭሩ ይህን ይመስላል። ለሰጡት ፈጣሪ ጨምሮ አብዝቶ ይስጣቸው በማለት በአላባ ህዝብ ስም እጅግ በጣም አድርገን ለምናመሰግናቸው እንወዳለን። ከዚህ ባሻገር ደግሞ ለዚህ ምርጥ ፕሮግራም ለዚህ ትልቅ ፕሮግራም መሳካት ደፋ ቀና ሲሉ የነበሩ ኮሚቴዎች መጀመሪያ ኮሚቴዎቹ ሊመሰገኑ ይገባል። ኮሚቴዎቹ ያመቻቹት ቀና ጎዳና ደግሞ የአላባ አመራር በአቶ ሙሂዲን ሁሴን የተመራ ልኡካን ቡድን ቀን ማታ ወሩን ሙሉ ደከመን ሰለቸን ሳይሉ ከኮሚቴው ጎን በመሆን የተለያዩ ከተሞች በመሄድ እንቅስቃሴ በማድረግ በሄዱበት ከተማ ሁሉ ቀና ምላሽ እያገኙ ጥሩ እንቅስቃሴ ተሳትፎ ህብረተሰቡ እያደረገ በጥሩ መንፈስ የገቢ ማሰባሰብ ሂደቱን አጠናቀው በሰላም እንዲመለሱልን እኛም መልካም ምኞታችንን እንገልጻለን። ይህን ይመስላል። ተጨማሪ ካለ ተጨማሪ የምናደርገው ነገር ባይኖርም የአላባ ስታዲየም ስንል ትልቅ ፕሮጀክት ነው። ትልቅ የሆነ አቅም ያለው ወይም ደግሞ ትልቅ የሆነ የገቢ ምንጭ ለህዝቡ ለከተማው ህዝብ ለዞኑ ህዝብ የሚፈጥር ነው። ስለዚህ በየአካባቢው እየተደረጉ ያሉ መነሳሳቶች ተጠናክረው እንዲቀጥሉ እኛም እንደ አላባ ቴሌቪዥን የበኩላችንን መልእክት ለማስተላለፍ እንወዳለን።
በዚህ በኩል ጨርሻለሁ ማለት ይቻላል። እናመሰግናለን ተመልካቾቻችን። ከናንተ ጋር በዚህ በአማረ ስቱዲዮአችን በሀላባ ቴሌቪዥን ስቱዲዮ ቆይታ ያደረግነው እኔ ኬሪያ ሪቡና ባልደረባዬ መሐመድ ሙክሼ ጋር በጋራ በመሆን ነበር። ከካሜራ በስተጀርባ በርካታ ባለሙያዎች አሉ፣ ከነሱም ጭምር በጋራ የካሜራ ባለሙያዎች አሉ። በስተጀርባ ከካሜራ ባለሙያ አብዱልከሪም ዳለሎና መሳይ ከዲር ነው። እንደገና አስተባባሪያችን ካሊድ ሀጂ ሙዘይንም አጠገባችን ቁጭ ብሎ እያስተባበረ ፕሮግራሙን እያሳለጠ ነበር። እጅግ በጣም አድርገን እናመሰግናለን። ለነበረን ቆይታ እያመሰገንን ተሰናበትን። ቀሪ ጊዜ የሰላም እንዲሆን ተመኘን። ሰላም በመቀጠል ጆሃንስበርግ ኮሚቴ እንግዲህ ኤስቴሌ ብዙ ነገር ነው የሰራው መጣበታል። በኋላ ጆሃንስበርግ ኮሚቴዎች የኬፕታውንን ጭምር እንዲንቀሳቀስ የሰሩት የለፉት በራሳቸው ነዳጅ ስራ ሰዓታቸውን ትቶ ሱቃቸው እንግዲህ ከስሮም ሊሆን ይችላል በዚህ እንቅስቃሴ ለሀገር ልማት ብለው ሁሉም ጋር ዞሮ የቀሰቀሱት ጆሃንስበርግ ኮሚቴ ስለሆኑ የተለየ ምስጋና ይስጥልኝ። በመቀጠል እንግዲህ ቅድም ጌች እንዳለው አይደለም ከተሞች ላይ ሁሉም ኮሚቴዎች አሉ። ጦርናቄ፣ ይግባል፣ ማቲቄ፣ ጆርጅ ይባሉ እኔ አሁን መጥራት ማልችላቸው ኤልብሮ በየቦታ ኮሚቴዎች አሉ ማለት ነው። እነዚህ ኮሚቴዎች በሙሉ ያደራጁት የጆሃንስበርግ ኮሚቴዎች ናቸው። እነዚህ ኮሚቴዎች እነዚህ ከተሞች በሙሉ ዳንዲ በዚህ በኩል መጨረሻ የሚባለው በዛ በኩል ጢሶ ገብቶ ጆርጂን ገብቶ ሰርቷል። ጆርጅ ለኬፕታውን ነበር የሚቀርበውና እዚህ ይሄ ሁሉ ሰርቶ ኮሚቴ አደራጅተው የዛሬ ውጤት እንዲተሳክቶ ኤምባሲው በኢትዮጵያ ስም ኮርቶ እኛም በሀላባ ህዝብና አካባቢ በክልላችን ስም ኮርተን እንድናገር ያደረጉት እነሱ ስለሆኑ እነዚህ ዙሪያ ያሉ ከተሞችን ስማቸውን ሁሉንም ማጥራት ስለማንችል ነው። ለሁላቸውም አንዴ ከፍ ያደርጋል። ቀጥሎ የኬፕታውን አናብስቶች እዚህ ያሉ ይሄ ሁሉ የተደረገው ቅስቀሳ የመጀመሪያ ጊዜ ታሪክ የተሰራው ኬፕታውን ላይ ያሉ ልጆች ስታያቸው ቀጠን ያሉ ናቸው። የሚሰጡ አይመስሉም። እንዳያቸው የመጨረሻ ተቀጥሮ በደሞዝ የሚሰራው 500 ሺህ ነው የሰጠው ኬፕታውን መጨረሻ ቢያንስ 100 ሺህ ያስገብቷል። ቢያንስ ከፍተኛው 2 ሚሊዮን ያስገብቷል። በዚህ ሳምንት ቃል ከገቡ በኋላ ማለት ነው። ትንሹ በደሞዝ የሚሰራው 100 ሺህ ያስገብቷል። ቃል ከገቡ ትልቁ 5 ሚሊዮን ነበረ። ዛሬ ተሰሯል። ኬፕታውን ላይ ነበረው 2 ሚሊዮን ያስገብቷል ማለት ነው። እስካሁን ኬፕታውኖቹ ያስገቡት ድምሩን ስላላወቁ ነው ከፍተኛ ብር ያስገቡት እና ሀገራችንን እኛንም ነው ያቀሩትና ከፍተኛ ምስጋና ያስቀርብላቸው። በመቀጠል እኚህ ሚዲያ ሰዎች ይሄን አሁንም ጨምሮ ላይ እያስተላለፉ ኢትዮጵያ ላይ በሙሉ እኛ ክልል ደግሞ በተለየ መንገድ ደቡብ አፍሪካ ላይ ነው አይኑም ጆሮም ያለው በዚህ ሰዓት አልታይም። ሁሉም እየተከታተላችሁ ሁሉም እየሰማችሁ ደቡብ አፍሪካ ላይ የሆነ ታሪክ ሊሰራ ነው ብሎ ቁጭ ብሎ እየጠበቀ ያለው ኢትዮጵያ ባለፈው በኬፕታውን የተሰራው ስራ ተነስቶ ዛሬ አጠቃላይ ጆሃንስበርግ ለናለ ሲባል ሰው እናንተ እየተከታተላችሁ ምን ታሪክ ሊሰሩ ነው ብሎ እየተከታተላችሁ ነው። ይሄን ሁሉ እግር በእግር እየተሳተሉ ሲያስተላልፉ የነበሩ ለሚዲያ አካላት አንድ ምስጋና ስጡ። ሁላችሁም እንዳላችሁት የዚህ የደቡብ አፍሪካን ትልቅ ስም የያዙና እኛን ጭምር የመጀመሪያ ደቡብ አፍሪካ ብለን የምናውቀው አድማሱንና አብዱልያዚን በተለየ መንገድ ይዘለ ለእኛ ትንሽ አያስፈልግ እንዴ? ከልብ አመሰግናለሁ። እየገነባን ያለነው ስታዲየም አይደለም። ሰዎች በአስተሳሰባቸው ልክ ቀለል አድርጎ ስታዲየም እየገነባ ነው አላባ ሊሉ ይችላል። ስታዲየም ብቻ አይደለም እየገነባን ያለነው ይህ ማዕከላዊ ኢትዮጵያ አንድነት ነው። ቅድም አንስቻለሁ። አንድ ከሆነ ብዙ ነን፣ ትንሽ ሆነ አንድ ካልሆነ ብዙ ሆነ ትንሽ ነው የሚሆነውና አንድነት ኃይል የሚባለው ዘንድሮ ያየነው እዚህ ደቡብ አፍሪካ ከገባን ጀምሮ ያየነው ምስክርነታችን ነው እንጂ ይሄ ሰው ታርፎ
ከሚሰራው በላይ ሆኖ በጣም ተርፎት አይደለም ቃልም እየገባ ያለው ቃል ተቀበሉ እያስገባ የሀገር ልማት እያስቀደመ ስለሆነ ብዙ አካባቢ እንደሚታወቁትና እንደሚሰሙት ዲያስፖራው ብዙ ጊዜ ለልማት አይደለም ያዋጣ ለጥፋት ብዙ ጊዜ ለጥፋት ነው ያዋጣ ሁሉም ዲያስፖራ ሁሉም ከኢትዮጵያ ውጭ ሀገር ያሉት ምርጥ ተሞክሮና ለልማት በአንድነት መቆምና ልማትን መገንባት ከደቡብ አፍሪካ መማር አለበት። ለራሳቸው ሞከለ ስቴዲየማችን በመጀመሪያ ደረጃ ማይታወቁ ሰዎች መታወቅ ሲጀምሩ ወይንም ተለያይቶ የቆዩ ሰዎች መታየት ጀመሩ። ድሮ ከ20 ዓመት በፊት 30 ዓመት በፊት ያየው ቴሌና ገኘው ምናምን የነበረው ሁለተኛ የተጣሉ ሰዎችን ያስቀረበው የስቴዲየም ስራችን ማለት የስቴዲየም ስራችን ስንጀምር መድረስ ማንችልባቸው አካባቢዎች የጊዜው አመጣሽ ቴክኖሎጂን በመጠቀም ኮሚቴ አደራጅተናል። ዙም ግንኙነት ነበር። ደቡብ አፍሪካ ላይ ጆሃንስበርግ እና ኬፕታውን ማዕከል ያደረጉ ኮሚቴዎች ነበሩ። የስቴዲየም ኮሚቴ አሜሪካ ላይ ነበሩ፣ ሳውዲ አረቢያ ላይ ነበሩ፣ አረብ ኤሚሬት ላይ ነበሩ። ሀገራችን ውስጥ ደግሞ አዲስ አበባ፣ ሐዋሳ፣ ሆሳና ሁሉም ጋር የነበሩ ኮሚቴ በሳምንት አንድ ቀን በዙም ይተመገቡ ነበር። እዛ ዙም ላይ ሲታዩ አሜሪካ ላይ ያለው ደቡብ አፍሪካ ላይ ያለው ከዚህ ዓመት በፊት ያየው ሰው አገኘው በጣም ደስ ብሎኛል ነበር። ሳውዲ አረቢያ ላይ ያለው አሜሪካ ላይ ያለው ከ5 ዓመት ከ30 ዓመት በፊት የክሌን አገኘው በጣም ደስ ብሎኛል በጣም ነበር። ዙም ውይይት ስናደርግ ዙም ውይይት የምናደርገው ሁለቱንም ሰዓት እኩል ለማድረግ አውሮፓ ሰዓቶች የእናንተን ጨምሮ ይለያያሉ። ሰዓቶች አረብ ሀገራት ይለያያሉ። እነዚህ ሰዓቶች አንድ አድርጎ ሁሉንም ኮሚቴ ለመሰብሰብ በእኛ በኢትዮጵያ አቆጣጠር ከምሽቱ 5 ሰዓት በኋላ ነበር እንጀምረው። ውይይት ሲጀምር ሄዶ አንዳንዴ ነጋብናል፣ አንዳንዴ 10 ሰዓት እንለያያለን። ይሄ ሁሉ ማታ ሳንተኛ ስንሰራ በፍቅር ነበር። ፍቅሩን የሚያመጣው ሌላ ሀገር ያለው አገር ቤት ያለው ወንድም ድሮ አብረን ነበር እንደዚህ ነበር ላይፉን ጭምር እያጫወተን ነበረ እንደዚህ ደረጃ የበቀነውና ሁሉም ጋር የነበረው ነገር በጣም ደስ ይላል። ሁለተኛው አንድነታችን ነው እየገነባ ያለ። አሁን እንደሚታወቁት በዚህ ሰዓት ድሮ አባቶቻችን በአድዋ በካራማራ ለኢትዮጵያ ሲባል ተጋድለው ደማቸውን አፍስሷል፣ አጥንታቸውን ፈስሷል። ይህን ሁሉ ያደረጉት ለጥቅም አይደለም፣ ለኢትዮጵያ አንድነት። አሁን ያለው ትውልድ እንደሚታዩት ይሄ በጊዜ ያመጣሽው ሚዲያ ጨምሮ አንድነትን ለማምጣት ሳይሆን ብዙዎች የሚሰሩት ልዩነትን ለማምጣት አንድነትን ለማባታት። ከዚህ ቀደም የነበረው ስርዓት ግማሹን እከሌ ብሎ በድንበር ለይቷል፣ ብሔር በጎሳ እና ነፍጓል። ያን ለማስፋትና ለማጠቃ እውነታው መሬት ላይ ያለው እሱ አይደለም። ብዙ ጊዜ ቅድም አባቴ ጀነራል ሲያነሱ የነበረው ነገር ስለነበረ እኛ ቅድምም እንደረሰነው እንደ ደቡብ ማዕከላዊ ኢትዮጵያ በተለይ በታሪክ ብታዩ አባቶቻቸውን ብትጠይቁ አለ ጠላት ሲመጣ በጋራ ነበር የሚዋደቁ፣ ችግር ስለሆኑ በጋራ ነበር ተባብሮ የሚወጡ ነበር። በተለይ ሀላባ፣ ከምባታ፣ ሀዲያ ደግሞ ማዕከላዊ ኢትዮጵያ ውስጥ አንድ ነው። በሁሉም ነገር አንድ ታሪካችን ሄዳችሁ ይሄን አንድነት ማምጣት አይቻልም። በዚህ ሰዓት እናንተ በተለይ ዲያስፖራዎች ታሰራችሁ። አባቶቻችን አንድ ነበሩ።